ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሐምሌ 17 ቀን 2018 ዓ.ም ለዕለቱ የምረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ኢትዮ ቴሌኮም የዳታና የኢንተርኔት አገልግሎት ገቢ ለመጀመሪያ ጊዜ ከድምጽ አገልግሎት በመብለጥ ከጠቅላላ ገቢ 31.1 በመቶ መያዙ ተገለጸ። በተጨማሪም ኩባንያው በተጠናቀቀው የ2018 በጀት ዓመት በ33.2 በመቶ እድገት በማሳየት በመቶ ቢሊዮኖች ገቢ ማግኘቱን የድርጅቱ ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ ይፋ አድርገዋል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ አሜሪካ በኢራን ወታደራዊና ስትራቴጂካዊ ኢላማዎች ላይ ለ13ኛ ተከታታይ ምሽት ያካሄደችውን የአየር ጥቃት ማጠናቀቋን ይፋ ባደረገችበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በኢራንና በየመን ሁቲ ቡድን ላይ ከባድ ወታደራዊ ቅጣት እንደሚያደርሱ ገለጹ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ሁቲዎች የኢራን ተኪ ኃይል በመሆናቸው ለሚፈጽሙት ማንኛውም ጥቃት አሜሪካ ኢራንን ቀጥተኛ ተጠያቂ እንደምታደርግ ገልጸው ጥቃቱ ካልቆመ በሁለቱም አካላት ላይ የማያዳግም እርምጃ እንደሚወሰድ አስጠንቅቀዋል። በዝርዝር የምትሰሙት መረጃችን ነው። ኢራን በኢራቁ ጠቅላይ ሚኒስትር አሊ አልዛይዲ በኩል የተላከላትን የአሜሪካ የተኩስ አቁም የውሳኔ ሀሳብ ውድቅ ማድረጓ ተሰማ። በሌላ በኩል ከኢራቅ ጋር በሚገናኘው የኩዌት ሰሜናዊ የድንበር በር አልአብዳሊ ላይ የድሮንና የሚሳኤል ጥቃቶች መፈጸማቸውን የኩዌት የመከላከያ ሚኒስትር አስታውቋል። በዝርዝር ይዘነዋል። በኢራን የሚደገፉትና በሳውዲ አረቢያ የባህር ላይ እገዳ ያወጁት እንዲሁም በቀይ ባህር በሚያልፉ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸም የጀመሩት የሁቲ ቡድን በአሜሪካና በኢራን ጦርነት ውስጥ አዲስ የግጭት ድንበር መክፈታቸው ተነገረ። ቀደም ሲል በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በዋናው በሆርሙዝ ወሽመጥ አካባቢ ብቻ ተወስኖ የነበረ ቢሆንም የሁቲዎች የቅርብ ጊዜ እርምጃ ግን ግጭቱን ወደ ባብ አልመንደብ የባህር መስመር በመስፋፋት ሁለተኛ የግጭት ግንባር ከፍተዋል ተብሏል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህና ሌሎች ለዕለቱ የምረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የኢትዮ ቴሌኮም የኢንተርኔት አገልግሎት ገቢ ለመጀመሪያ ጊዜ ከድምጽ አገልግሎት መብለጡ ተገለጸ። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.82 ቢሊዮን ብር ገቢ ማግኘቱን የድርጅቱ ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ይፋ አድርገዋል። ኩባንያው ያገኘው ገቢ ከቀድሞ በጀት ዓመት ጋር ሲነጻጸር ደግሞ የ33.2 በመቶ እድገት ያሳየ ሲሆን የተቀመጠውን ዓመታዊ እቅድም 99.7 በመቶ ማሳካት እንደቻለም ተገልጿል። በሌላ በኩል የዳታና የኢንተርኔት አገልግሎቶች ከጠቅላላ ገቢው 31.1 በመቶ በመያዝ ኩባንያው ከተመሰረተበት ከአንድ ክፍለ ዘመን በላይ ለሚሆን ጊዜ የድምጽ አገልግሎት የነበረውን ቀዳሚነት አስቀርተው ለመጀመሪያ ጊዜ ገቢው ዋነኛ አንቀሳቃሽ ሞተር መሆናቸው ተጠቁሟል። እንደ ኩባንያው ሪፖርት ከሆነ ደግሞ በበጀት ዓመቱ የሞባይል ድምጽ አገልግሎት 23.5 በመቶ ድርሻ ሲይዝ የተጨማሪ እሴት አገልግሎቶች 9.1 በመቶ
የዓለም አቀፍ አገልግሎቶች 8 በመቶ፣ የኢንተርፕራይዝ መፍትሄዎች 7.1 በመቶ እንዲሁም ቴሌብርና ሌሎች የዲጂታል ምርቶች ቀሪውን ድርሻ አበርክተዋል ተብሏል። በተጨማሪም ኢትዮ ቴሌኮም ከዓለም አቀፍ አገልግሎቶች 139.9 ሚሊዮን ዶላር ጨምሮ በአጠቃላይ 188.48 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ ማግኘቱም ተገልጿል። በተጨማሪም በዲጂታል የፋይናንስ ዘርፍ የቴሌብር ተጠቃሚዎች ቁጥር 60.6 ሚሊዮን የደረሰ ሲሆን በበጀት ዓመቱ 4.19 ትሪሊዮን ብር የሚያንቀሳቀስ 2.61 ቢሊዮን ግብይቶችም ተፈጽመውበታል። በመሰረተ ልማት ዝርጋታ በኩልም ኩባንያው 603 አዳዲስ የሞባይል ጣቢያዎችን በመገንባት ጠቅላላ ጣቢያዎችን 10613 ያደረሰ ሲሆን የ4G ሽፋን 82.2 በመቶ በማድረስ የ5G አገልግሎትንም በ33 ከተሞች ማስፋፋት መቻሉን ገልጿል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ በኢራንና በየመኑ ሁቲ ላይ ከባድ ወታደራዊ ቅጣት እንደሚሰነዝሩ አስጠነቀቁ። የአሜሪካው ማዕከላዊ እዝ ሴንትኮም በኢራን ወታደራዊና ስትራቴጂካዊ ኢላማዎች ላይ ለ13ኛ ተከታታይ ምሽት ያካሄደውን የአየር ጥቃት ማጠናቀቁን ይፋ ባደረገበት ወቅት ፕሬዝዳንት ዶናልድ ትራምፕ በኢራንና በየመን ሁቲ ቡድን ላይ ከባድ ወታደራዊ ቅጣት እንደሚያደርሱ ዝተዋል። በዚህም ማዕከላዊ እዙ ባወጣው መግለጫ መሰረት የቅርብ ጊዜው የአየር ድብደባ በኢራን የሰው አልባ አውሮፕላን ጣቢያዎች፣ የትዕዛዝ ማዕከላትና በሆርሙዝ ወሽመጥ በኩል በሚያልፉ የንግድ መርከቦች ላይ ስጋት በሚፈጥሩ ወታደራዊ መሰረተ ልማቶች ላይ ያተኮረ ነው ተብሏል። ጥቃቱ የተፈጸመው ደግሞ በዋናነት በደቡባዊ ኢራን የባንዳር አባስ ወደብ ከተማና በቄሸም ደሴት አቅራቢያ በሚገኙ ስትራቴጂካዊ ቦታዎች ላይ መሆኑን የኢራን መንግስት መገናኛ ብዙሃን አረጋግጠዋል። ይህ በዲፕሎማሲያዊና በወታደራዊ መስክ ያለው ውጥረት የተባባሰው የየመን ሁቲ አማጽያን በቀይ ባህርና በሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ አዲስ ጥቃት መሰንዘራቸውን ተከትሎ ነው። ፕሬዝዳንት ትራምፕ በበኩላቸው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ሁቲዎች የኢራን ተኪ ኃይል በመሆናቸው ለሚፈጽሙት ማንኛውም ጥቃት አሜሪካ ኢራንን ቀጥተኛ ተጠያቂ እንደምታደርግ ገልጸው ጥቃቱ ካልቆመ ደግሞ በሁለቱም አካላት ላይ የማያዳግም እርምጃ እንደሚወሰድ አስጠንቅቀዋል። በዓለም አቀፉ የባህር ንግድ መስመር ላይም የተፈጠረው ይህ ወታደራዊ ግጭት የነዳጅ አቅርቦት ስጋትን በማስከተሉ የዓለም አቀፉ የነዳጅ ዋጋን በበርሜል $100 በላይ እንዲሆን አድርጓል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና ሌሎችም ዓለም አቀፍ መሪዎች ሁኔታው ከቁጥጥር ውጪ እየወጣ መሆኑን በመጠቆም ግጭቱ በአስቸኳይ በዲፕሎማሲያዊ መንገድ እንዲፈታም ጥሪ አቅርበዋል። ኢራን በኢራቅ ጠቅላይ ሚኒስትር በኩል የቀረበላትን የአሜሪካን የተኩስ አቁም ጥያቄ ውድቅ ማድረጓ ተገለጸ። ኒውዮርክ ታይምስ የኢራንና የኢራቅ ባለስልጣናትን ጠቅሶ እንደዘገበው ኢራን በኢራቁ ጠቅላይ ሚኒስትር አሊ አልዛይዲ በኩል የቀረበላትን የአሜሪካ የተኩስ አቁም የውሳኔ ሀሳብ ውድቅ አድርጋለች ብሏል። እንደ ዘገባው ከሆነ የኢራቁ ጠቅላይ ሚኒስትር የውሳኔ ሀሳቡን ይዘው ወደ ቴህራን ያቀኑት ደግሞ በዋይት ሀውስ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከተወያዩ በኋላ እንደነበርም ተገልጿል። ነገር ግን የኢራን ከፍተኛ የደህንነትና የውጭ ጉዳይ ባለስልጣናት የቀረበውን ጥያቄ ሙሉ በሙሉ ውድቅ ማድረጋቸው ተነግሯል። የቴህራን ባለስልጣናት ለውሳኔያቸውም እንደ ምክንያት የጠቀሱት ደግሞ የቀረበው የውሳኔ ሀሳብ ለዓለም አቀፍ የነዳጅና የንግድ መርከቦች መንቀሳቀሻ ቁልፍ የሆነውን የሆርሙዝ ወሽመጥ የቁጥጥር ስልጣንና የመጨረሻ ህጋዊ ሁኔታ በግልጽ የማያካትት በመሆኑ ነው ተብሏል። ቴህራን መሰረታዊ የደህንነትና የስትራቴጂክ ጥቅሞቿን የማያረጋግጥ ጊዜያዊ ስምምነት ወይንም የተኩስ አቁም በፍጹም እንደማትቀበልም አጥብቃ አስታውቃለች። በሁለቱ ሀገራት መካከል ያለው ወታደራዊ ውጥረትና የኃይል እርምጃዎችም እየተባባሱ በሄዱበት በዚህ ወቅት በኢራቅ አሸማጋይነት የተካሄደው ይህ የዲፕሎማሲያዊ ጥረት ያለ ውጤት መጠናቀቁ በቀጠናው ያለውን ስጋት የበለጠ እንዳናረውም ተገልጿል።
ሁቲዎች በአሜሪካና በኢራን ጦርነት ውስጥ አዲስ የግጭት ግንባር መክፈታቸው ተሰማ። በየመን የሚንቀሳቀሱትና በኢራን የሚደገፉት የሁቲ ታጣቂዎች በሳውዲ አረቢያ ላይ የባህር ላይ እገዳ ማወጃቸውንና በቀይ ባህር በሚያልፉ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተከትሎ በአሜሪካና በኢራን መካከል የሚካሄደው የቀጥታና የውክልና ጦርነት ወደ አዲስና አደገኛ ምዕራፍ መሸጋገሩ ተገልጿል። ቀደም ሲል በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በዋናነት በሆርሙዝ ወሽመጥ አካባቢ ብቻ ተወስኖ የነበረ ቢሆንም የሁቲዎች የቅርብ ጊዜ እርምጃ ግን ግጭቱን ወደ ባብ አልመንደብ የባህር መስመር በመስፋፋት ሁለተኛ የግጭት ግንባር ከፍቷል። እንደወጡ መረጃዎች ከሆነ ደግሞ የሁቲ ቡድን ድሮኖችንና የባሊስቲክ ሚሳይሎችን በመጠቀም የሳውዲ የነዳጅ መርከቦችን ኢላማ ያደረጉ ሲሆን ይህም ደግሞ በአካባቢው በሚገኘው ዓለም አቀፍ የንግድና የኃይል መጓጓዣ መስመር ላይ ከፍተኛ ስጋትን ደቅኗል። የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ እርምጃ መውሰዱን በቀጠለበት በዚህ ወቅትም የሁቲዎች ጥቃት ከቴህራን በተሰጠ ቀጥተኛ መመሪያና ድጋፍ የተፈጸመ መሆኑንም የደህንነት ባለሙያዎች ጠቁመዋል። ይህንን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ የዋጋ ጭማሪ መታየት የጀመረ ሲሆን በርካታ የባህር ትራንስፖርት ኩባንያዎችም የመርከቦቻቸውን አቅጣጫ ለመቀየርና የደህንነት ጥንቃቄዎችን ለማጠናከር መገደዳቸው ተነግሯል። በኢራቅ ድንበር አቅራቢያ የሚገኘው የኩዌት መግቢያ በር በድሮንና በሚሳኤል ጥቃት መመታቱ ተገለጸ። ከኢራቅ ጋር በሚገናኘው የኩዌት ሰሜናዊ የድንበር በር አልአብዲ ላይ የድሮንና የሚሳኤል ጥቃቶች መፈጸማቸውን የኩዌት የመከላከያ ሚኒስትር አስታውቋል። በጥቃቱ ሳቢያም በድንበር ማለፊያው የመሰረተ ልማትና ሕንፃዎች ላይ ከፍተኛ ውድመት የደረሰ ቢሆንም በሰው ሕይወት ላይ የደረሰ የጉዳት ወይንም የሞት ሪፖርት ግን አልተመዘገበም። የኩዌት ደህንነት ኃይሎችም ጥቃቱ ከተፈጸመበት አካባቢ የወደቁ የድሮን ፍንጥርጣሪዎችን የማንሳትና ቦታውን የማጽዳት ስራ እያከናወኑ እንደሚገኙ የጠቀሰው ሚኒስትሩም ለአስቸኳይ ደህንነት ሲባልም የአብዳሊ የድንበር ማለፊያ ለጊዜው እንዲዘጋ መደረጉን ገልጿል። ጥቃቱን በተመለከተም የኢራኑ እስላማዊ አብዮታዊ ዘብ በኩዌት ውስጥ በሚገኙ የአሜሪካ ወታደራዊ አየር ሰፈሮችና የድንበር አካባቢዎች ላይ የድሮን ጥቃት ማድረሱን አስታውቋል። ይህ ድርጊት ደግሞ በአካባቢው በአሜሪካና በኢራን መካከል እያደገ ከመጣው ወታደራዊ ውጥረት ጋር የተያያዘ እንደሆነም ተመላክቷል። የኩዌት ጦር የሀገሪቱን ድንበርና የዜጎችን ደህንነት ለማስከበርም ከፍተኛ ዝግጅት ማድረጉንና አስፈላጊውን የአቪዬሽንና የመከላከያ እርምጃዎችም ሁሉ እየወሰደ እንደሚገኝ አረጋግጧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር 4 ሚሊዮን በርሜል የሳውዲ አረቢያ ድፍድፍ ዘይት የጫኑ 2 የቻይና ግዙፍ የነዳጅ መርከቦች ከቀይ ባህር መውጣታቸው ተነገረ። በአጠቃላይ 4 ሚሊዮን በርሜል የሳውዲ አረቢያ ድፍድፍ ዘይት የጫኑ 2 የቻይና ግዙፍ የነዳጅ ጫኝ መርከብ በቀይ ባህር ላይ የተደቀነውን የደህንነት ስጋት አልፈው በሰላም መውጣታቸውን የሺፒንግና የባህር ላይ ትራፊክ መረጃዎች አመላክተዋል። ኪሽን ሎንግ ያንግና ኮስዩሌክ የተሰኙት እነዚህ ግዙፍ የነዳጅ መርከቦች ነዳጁን የጫኑት በምዕራብ ሳውዲ አረቢያ ከሚገኘው ያምቡ የባህር ወደብ ሲሆን ስትራቴጂካዊ የባብ አልመንደብ ወንዝን አቋርጠው ጉዟቸውን ወደ ደቡብ ቻይና ወደቦች ማድረጋቸው ተነግሯል። በየመኑ የሁቲ ቡድን በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ የንግድና የነዳጅ መርከቦች ላይ የድሮንና ሚሳኤል ጥቃቶችን አጠናክረው በቀጠሉበት በዚህ ወቅት እነዚህ መርከቦች ከጥቃት ያመለጡት የቻይና ባለቤትነት እንዳላቸውና የቻይና ዜጎች ያሉባቸው መሆኑን የሚያሳዩ ምልክቶችን በባህር ላይ የመገናኛ ዘዴዎቻቸው አማካኝነት በማስተላለፋቸው እንደሆነ ተገልጿል። መርከቦቹ ቀይ ባህርን አቋርጠው በወጡበት ወቅትም ሁቲዎች በሳውዲ አረቢያ የነዳጅ መርከቦች ላይ ጥቃት መፈጸማቸውን የገለጹ ሲሆን አንሴሊያ የተባለች የሳውዲ የነዳጅ መርከብ በጥቃቱ ምክንያት በእሳት መያዟ የሳውዲ መንግስት የመገናኛ
ብዙሃን አረጋግጠዋል። ይህ ክስተት ደግሞ በቀይ ባህር አካባቢ ባለው የጂኦፖለቲካ ውጥረት ምክንያት የዓለም አቀፍ የነዳጅ ስርጭትና የባህር ላይ ትራንስፖርት ከፍተኛ መስተጓጎል በገጠመበት ወቅት የተከሰተ ሲሆን የቻይና መርከቦችም ቀጠናውን በሰላም ማለፋቸው ለቤጂንግና ለሪያድ የነዳጅ ንግድ ትልቅ እፎይታን ሰጥቷል ተብሏል። ቀጥለናል። የተወደዳቸው የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ33 ሳንቲም እየተገዛ 181 ብር ከ89 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ60 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ19 ሳንቲም ሆኗል። ዩሮ 199 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 203 ብር ከ34 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 215 ብር ከ68 ሳንቲም እየተገዛ 219 ብር ከ99 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ87 ሳንቲም መግዣው ሲሆን መሸጫው እንዲሁ 48 ብር ከ82 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ14 ሳንቲም እየተገዛ 47 ብር ከ6 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ60 ሳንቲም እየተገዛ 25 ብር ከ9 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ32 ሳንቲም እየተገዛ 123 ብር ከ47 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።